ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እውነቷን ነው። ማን ያርማል? ማንም አያርምም። እሽታገነ አርቢያ ሎንጋ ፋዮስ ኪሶስታ መዳወድሪ ኩሽና ሞልቶላ ልጅና ፈስ አይደል? አመድ ነው ያለው። እውነቱን ነው። በገባው ልክ ነው መመለስ የሚችለው። ኩሽና ሄዶ መዛቅ ይችላል። እሽታገነ አርቢያ ሎንጋ ግን ጫት መግዣ ሳይኖረው ሰላም ብትለው ይጣላል። ሰላምታ በሰርባ አይደለም ሰላም ብለው አንዳንዴ ማራቅ ይመስለኛል። ከምናርቀው ቀስ እያልን ብናስተምረው ብለን ብዬ አስባለሁ። እንደኔ እሽታገነ አርቢያ ሎንጋ ሰላም ሰላም፣ እንዴት ናችሁ ቤተሰብ? እንኳን ወደ ገኒ ሚዲያ በሰላም መጣችሁልኝ። ስለመጣችሁልኝ በጣም ደስተኛ ነኝ። ላይክ፣ ሰብስክራይብ፣ ሼር ላረጋችሁኝ ደግሞ ምስጋና ይላቅ ያለ ነው። አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይረሳ። ዛሬ ደግሞ በሌላ ቪዲዮ ተከስቼላችኋለሁ። እናንተን ዘና ፈታ ያረጋሉ፣ ያስተምራሉ የምላቸውን ቪዲዮዎች ከቲክቶክ መንደር፣ ከፌስቡክ መንደር ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መመልከት፣ ኮሜንት ሴክሽን ላይ አስተያየታችሁን መጻፍ ብቻ ነው። ከኔ ጋር ቆዩ። በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሀጂ ሙፍቲ ኢድሪስ በዛሬው ዕለት እንግዲህ ህይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር። ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። እኛ አባት በእስልምናም በክርስትና እምነት ተከታዮች ዘንድ የተወደዱ የተከበሩ ትልቅ አባት ነበሩ። ትልቅ አባቶችን ስናጣ ሁላችንም እናዝናለን። እምነትን ብቻ ሳይሆን ሰው መሆንን የሚያስተምሩ ትልቅ አባታችን ነበሩ። ነፍሳቸውን የሚወዱትና የሚያከብሩት ታምነው የኖሩለት አምላካቸው በአጸደ ገነት ያኖርላቸው። አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ ሲጀመር እንደዚህ ደስተት ይታረማል። ምን ያላል እንዴት ነው ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። እውነቷን ነው። ማን ያርማል? ማንም አያርምም። ሁለተኛ ነገር ደግሞ እስካሁን ድረስ በሱ ስም የተወለደ ልጅ አንድ ነው የምናውቀው። ምን አለ ሁለት ሶስት ቢሆኑ ሀብቱ ለብዙ ሰው ይተርፋል። ሶስተኛ አጣሙዲንም ይወልዳል እንኳን አላሙዲን። ስለዚህ ለምን ታላቅ እንደው ማክበር ትልቅነት ነው። ያው ስናድግ ትልቅ ሰው አክብሩ ተብለናል። እሳቸውን እንዴት ብላ ወደ ላይ ታረማለች? እሺ ብላ መከፈለች። ያው ባምቢን ሁላችሁም ታስታውሷታላችሁ። 2017 ልታገባ ብላ ትዳሯ ፈርሶ
ስታለቃቅስ ነበረ። ጸሎቷ ተሰምቶላታል ማለት ነው። በደንብ ተንበርክካ ጸልያለች ማለት ነው። እንባዋ ታብሶላታል። ይሄንን ያለ ሰው የታየው ነገር አለ ማለት ነው። እንግዲህ ባምቢ 2018 ያንቺ ነው፣ ተቀበዩ። ምንድነው የሚያሳብረ ፋዮስ ኪሶስት አመድ አበድረኝ ኩሽና ሞልቶላ ልጅና ፈስ ጥሩ መልስ ነው አይደል? አመድ ነው ያለው። እውነቱን ነው። በገባው ልክ ነው መመለስ የሚችለው። ኩሽና ሄዶ መዛቅ ይችላል የፈለገውን ያህል ከጎረቤትም ከቤቱም። የጫት ሱስ እንዴት እንደሚያሳብድ እንዴት እንደሚያክለፈልፍ ከሰው ጋር እንዴት እንደሚያቧጭቅ አይተን እንመለስ። 7 ሰዓት ላይ የሚቅም ሰው እስከ 4-5 ሰዓት ብትሰድበው ምንም አይመስለውም። 7 ሰዓት ላይ ግን ጫት መግዣ ሳይኖረው ሰላም ብትለው ይጣላል። ሰላም በሰርው አይደለም ሰላም ብለው እንዴት አደብ ምንድነው ጠፋ ምናምን ስትለው ምን አገባ ምን ስለኔ ህይወት የሚያገባ ነገር አለ መለከታም ጫት ገዝተህልኛል ሰላም ቢዩ ነው ሰድብዩ ነው ይልስ ያጠራጥራል። አዎ ሰዓቷ ነች። አሁን በሰዓት ነው ጉዳዩ። ከዛ በኋላ ለካ ሰዓቱን የሰደበኝ ትላለህ። ሰዓቱ ነው በዛ ሰዓት ካልነከሰ ከዛ ቀስ ብለህ ሄደህ ደግሞ ካናደደ ከቃመ በኋላ ሉሉ ካረገ በኋላ አንዱ ለጊዜ ሄደህ ብትሰድበው ይስቃል። ዱላም ቢሆን ቀለል አድርገህ ከመታው ምንም ላይ ልትል ወይኔ ቀለል አድርገህ ነው ተለሰሪ እና ብሬክ እዚህ በቃ 2 ወር አስመስክረን ሄድን። አስመስክረን ሱሳችሁን አስመስክራችሁ ሄዳችሁ ሰርቲፋይድ ሆናችሁ ማለት ነው። በቃ አቅም ያለው ቃሚ ተብላችሁ ማለት ነው። አዎ ሰፈር የማያውቅ ሰው የለም። በቃ ሁሉም ሰው አወቀ። ያላየህ ይሰማል። እሱም ያላየው ይሰማል። ደግሞ እንደዚያ ነገር ደግሞ ቅብብሎሹን ፈጣን ስለሆነ ማዘር ግን አልሰማችም። እኔ ግን አታውቅም አለን። ለምን አንዳንዴ ጣል የምታረጋቸው አማርኛዎች አሉ። ወዴት ነው ምናምን አሉ። ግልጽ አታወራኝም። ለምን እንደ የሆነ እንዴት ነው እንትን እንደማረጋ አድርጋ ታስባለች። የበለጠ እንደ ማበረታታት አዎ፣ ወይ ደግሞ እንደ መግፋት ስትገፋው እንደዚያ ሰው ሊወድቅ ይችላል። ከዛ ባንተ እኮ የሚያሳብር ገፋኝ አንተ ገፍተኝ ነው የወደቅኩት። እንደዛ አይነት ይመስለኛል ስነ ልቦናዋ ማለት ነው። ትክክል። የብዙ ሰው ስነ ልቦና አዎ፣ እያየን እንፈራለን። ደግሞ በኋላ አንዴ በግልጽ ካዋራሁት አዎ ነው ቢለኝስ ከዛ ምን እለዋለሁ? ያው ቪዲዮን እንደተመለከትነው ነው። ሱስ ውስጥ ያለ ሰው ያው ሱስ ውስጥ አለ እስኪወጣ ድረስ ግን ጫን ብሎ ያንን ነገር መናገር አንዳንዴ ማራቅ ይመስለኛል። ከምናርቀው ቀስ እያልን ብናስተምረው ብለን ብዬ አስባለሁ። እንደኔ ያው እናትየው ብታቅም እንዳይጠፋባት ነው። ተጠየቀችው ተሱሱ መውጣት ካልቻለ ሊሸሻት ይችላል። ያላት እድል ቀስ ብላ እንዳላወቀው ሆና ማሳለፍ ነው። ያው እናት አይደለች ምን ማድረግ ይቻላል። አሁን ቀጥሎ ማሳያችሁ ቪዲዮ የሙዚቃ አፍቃሪዎች ከሆናችሁ የሙዚቃውን ኢንትሮ ሰምታችሁ የማን ዘፈን እንደሆነ መናገር ነው። የሚጫወቱት የሆኑ ልጆች አሉ፣ ጌም ይጫወታሉ። እኛም ከነሱ ጋር እስቲ አብረን እንጫወት። Music challenge እናንተም ገምቱ። ቀለለች። ይደፈቅ በረም አታላይ ነች ያቺ ልጅ
ሶስተኛ ጊዜ ስነግርሽ እመኚኝ ልንችልሽ አልቻልንም። ያ አምኖ መውጣት ይሻላል። ሶስቱንም እሷ ነች የቀለበችው። እነሱ አልቻሏትም። ለምን ሊወዳደሩ እንደቀረቡ አልገባኝም። እስቲ እናንተስ ቤተሰብስ ምን ያህል አግኝታችሁታል? የማንን ዘፈን አግኝታችሁታል? ያው ለጨዋታ ያለው ጓደኛዬ ምን እንዳደረገኝ ለነግራችሁ ነው ቪዲዮ የምሰራው። የገዛ ጓደኛዬ ምናልባት ብዙዎቻችሁንም ያስተምራል ብዬ አስባለሁ። ምን መሰላችሁ? በዚህ በቲክቶክ አካውንቴ በመለቃቸው በእያንዳንዱ ቪዲዮዎች እየተከታተለ በኮሜንት እጅግ በጣም አስጸያፊ የሆኑ ስድቦችን፣ እጅግ በጣም ሞራል የሚነኩ ኮሜንቶችን ይጽፈልኛል። ሳይስት ፕሮፋይሉ ላይ ያለው የአንበሳ ስዕል ብቻ ነው። ሴቲውን ወንድ የሚገልጽ ነገር የለም፣ ስም የለውም። ጀስት ሁሌ ተከታትሎ በየኮሜንቱ የገባ ይሰድበኛል፣ ያንቋሽሸኛል። እና እግዚአብሔር ሲረዳኝ ትላንትና አብረን ምሳ በላን፣ ቡና ምናምን ከጠጣን በኋላ ከዛ ፑል እሱ ሊጫወት ፈለገና የሆነ ቦታ ገባን። እሱ እየተጫወተ ነው። ከዛ የሆነ ቪዲዮ ላከልኝና ኤዲት አድርገው ወደኋላ ወደ እኔ ስልክ ላክ ብሎ ስልኩን ሰጠኝ። ቪዲዮውን ኤዲት አደረኩለትና ወደ እሱ ላኩ። እሱ ስቲል እየተጫወተ ስለነበረ ዝም ብዬ እንደ ድንገት ማለት ነው ዝም ብዬ ገባው የሱ ስልክ ላይ ቲክቶክ ላይ ገባው። ፕሮፋይሉን ድንገት ስነካ ክውን ያልኩት ደካያ በእያንዳንዱ ቪዲዮ የተከታተለ ሞራሌን ለመንካት ሲሞክር የነበረው ሲያንቋሽሸኝ ሲሰድበኝ የነበረው የገዛ ጓደኛዬ ይኖራል። ከዛ ምን አደረኩ? ቶሎ ስልክ ተደወለልኝ፣ መሄድ አለብኝ ብዬ እየተጫወተ ስለነበር ስልኩን ሰጥቼ ወጣሁ። እናም እርግጠኛ ነኝ ይህን ቪዲዮ ታየዋለህ፣ ምክንያቱም ስለምትከታተለኝ ራስን ደብቀ ማለት ነው። እኔ ክፉ ነገር ላንተ አልመኝም፣ ግን መማሪያ አደርጋለሁ ብዬ ነው ይህን ቪዲዮ የሰራሁት። ፈጣሪ ሆይ እኔ ራሴን ከጠላቶች እጠብቃለሁ፣ አንተ ግን ከወዳጆች ጠብቀኝ የሚባል አባባል አለ። ትክክለኛ አባባል። እርግጠኛ ነኝ ብዙዎቻችሁ በዚህ ምድር ላይ እጅግ በጣም ውስጣችሁን እስኪያማችሁ ድረስ የተጎዳችሁት በጠላቶቻችሁ አይደለም፣ የኔ ናቸው ባላችኋቸው፣ በጓደኞቻችሁ፣ በዘመዶቻችሁ ሲከፋም አንዳንዴ አያምጣው እንጂ በቤተሰቦቻችሁ የተጎዳችሁ ናችሁ፣ የኔ ናቸው በምትሏቸው ማለት ነው። ስለዚህ ሞኝ አትሁኑ። ሳራውንዲንጋችሁን በደንብ ተመልከቱ። የጭቃ ውስጥ እሾክ ሆኖ አጠገባችሁ ሆኖ እናንተን የሆነ ሰዓት ላይ ለመውጋት አሳቻ ሰዓት የሚጠብቁ በጣም ብዙ ወዳጆቻችሁ አጠገባችሁ ጋር አሉ። እና ምን ተረዳው? እናንተ ክፉ አትሁኑ እንጂ ውስጣችሁ ላይ ክፋት አይኖር እንጂ ማንም ሰው እናንተ ላይ ክፋት ቢያስብ አይሳካለትም። ምክንያቱም ከእናንተ ጋር የእውነት አምላክ ስላለ። እና ጓደኛዬ በቲክቶክ እየተጠቀመ ነው ብለህ ካሰብክ 5 ሳንቲም አላገኝም። ጀስት የሰው ፍቅር አገኛለሁ። እግዚአብሔር ይመስገን እጅግ በጣም ብዙ ወዳጆች አፍርቼበታለሁ። ፈጣሪ ጥሩ ነገር ይስጥ፣ ህይወትን ያሳካልህ እልሃለሁ። ብቻ ጥሩ ነገር እመኝልሃለሁ። አድርሱልኝ። አመሰግናለሁ። ያው ቪዲዮን እንደተመለከትነው ነው። ያ አንዳንድ ሰዎች ይኖራሉ እንደዚህ አይነት ሰዎች፣ ግን ሁሉም አይደሉም። ከሆኑም ግን አራውንዱን አይቶ የሆነ መገመት ትንሽ ይከብዳል። ያው እግዚአብሔር ያጋልጠው ነው የምለው። ሁሉም ጓደኞቻችን እንደዛ ናቸው ብላችሁ እንዳትጠራጠሩ። ከሆነም ግን ምን ለማግኘት ምንም ደስተኛ እኮ አይሆንም። ያንን ስለጻፈለት ከዚህኛው ይልቅ ያኛው እንደውም የባሰ የሚከፋ ይመስለኛል። ጓደኝነት ግን እንደዚህ አይደለም። የሆናችሁ ሰዎች የሆነ መታቀብ አለባችሁ ብዬ አስባለሁ። ያልወደዳችሁለት ነገር ካለ በግልጽ ለራሱ ብትነግሩት የተሻለ ይመስለኛል። ለዛ ሰው ነገሩን ያልወደዳችሁለት ሰው መልእክቱን ማስተላለፍ ለራሱ በግልጽ ነው መናገር ይሻላል። ጓደኝነት ታዲያ ምኑ ላይ ነው? እስኪ ይህን ቪዲዮ ባየንበት ደግሞ ሁሉንም ሰዎች እንዳንጠላ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ ያስተላልፈው ሌላ መልእክት አለ። እሱን አይተን እንመለስ። ጓደኝነት ማለት ገንዘብ የማይለውጠው፣ ጓደኝነት ማለት ጭብጨባ የማይለውጠው፣ ጓደኝነት ማለት እልቅና የማይለውጠው፣ ጓደኝነት ማለት እውቅና የማይለውጠው ግን የእውነት ከልብ ለጓደኛ የሚሰጥ ምንም ነገር የማይለውጠው ፍቅር ማለት ነው። ጓደኝነት እንደዚህ ነው የሚገልጸው። ይሄ
ትልቁና ዋናው ነጥብ አልክ። ያ ደሬ ትክክል ነው ያለው። ጓደኝነት ማለት እንደዚህ ይመስለኛል። ሁሉም ጓደኛ እንደዛ ባይሆንም ያው የተለያየ ነው የሚሆነው። ደሬ እንደገለጸው ጓደኝነት ማለት ብር፣ ሀብት አይደለም፣ ፍቅር ነው። በፍቅር የተገነባ ጓደኝነት ከሆነ ሁሌም መልካም ነገር ለጓደኛ ያስባል ብዬ አስባለሁ። ሁለቱን አጣምሬ ያመጣሁትኝ መጥፎ እንዳለ ጥሩም እንዳለ እንድትገነዘቡት በማለት ነው። ያው ሁሉንም እንግዲህ እግዚአብሔር ልቦና ይስጣቸው። ወደ ቀጣዩ ቪዲዮ ነው። ፖርክ ፒዛ ነው። የፖርክ ፒዛ ፖርክ ምንድን ነው? የአሳማ ማለት ነው። አሳማ ስጋ? ምን? የአሳማ ስጋ። አሳማ ስጋ? ምን ነው እናንተ? ታይ በእናትሽ ምን ነው ምግብ ለምንድን ነው የምታበላው? ምንድን ነው አንቺ? ኮሜዲያን ዶክሌን አብዛኞቻችን እናውቀዋለን። ነፍሱን ባጸደ ገነት ያኖርልንና በጣም ተጫዋች፣ ጨዋታ አዋቂ፣ ተሰጦ የነበረው ሰው ነበረ። ስላለፈም እናዝናለን። ግን እኛ ኢትዮጵያውያኖች ፖርኩስ አልተፈቀደልንም ማለት አሰማው ስላልተፈቀደልን ነው እንበል። እማንበላው ቅጠል እንኳን ከሆነ እንደዚህ ያለ ጣፍጦን በልተን ይሄ እንደዚህ አይነት ቅጠል ነው የበላችሁ ስንባል ለምንድን ነው ወዲያውኑ ወደ ላይ የሚለን? እኔ የማይገባኝ ነገር አለ። ስለዚህ ይሄንን እስቲ እንደዚህ አይነት ገጠመኝ ያላችሁ ኮሜንት ሴክሽን ላይ አጋሩኝ፣ መስማት ፈልጋለሁ። ወደ ቀጣዩ ቪዲዮ እንሂድ። ሀገሩ ያወጣ ሀገር ውስጥ ይመለስ በጭኑ ታህያ ያለውት ፈረስ አይ እተያ አቤት አፈሱ ይመጣ አረብ ሀገር ቢሄድ ምኗን ገልቷን ሰራተኛ ነው ገና ከመምጣትሽ ታፈሱ ምንድነው ጡት ማሰዣውን እያጠንሻለሁ እንጂ ባቱት ሲሆን ታታሪ የሚይዝት ደግሞ ጡቱስ ቢሆን ወተት አይደለም የሚሆን ታዲያ ምን ሌላ የተለየ ነገር ይዛል? እኔ ማጥንት ኧረ ታፈሱ በቃ እንግዳ ነሽ አይደል? እዚህ ቤት እንደ እንግድነትሽ ተከብረሽ ቁጭ በይሽ። እድሮም ሲሰሩልዎት አይወድ ያ ታፈሱን እናስታውሳታለን። አረብ ሀገር ሄዳ ነበረ፣ ተመልሳ መጣለች። የሳቅ ምንጫችን ነበረች። እውነቷን እኮ ነው። ላሞች የሚታለውበት ማለቢያ በወይራ ይታጠናል። ይሄም ያው ወተት ነው የሚይዘው። ዞሮ ዞሮ እውነቷን ነው። ማጠን አለባት ለሽታውም ሲወጣ ለልጁም ለጤንነቱም ቆራሱማ እንዲለው ፈልጋ ነው። ይመች ታፌ ቤተሰብ። አሁን የማሳያችሁ ቪዲዮ አስተማሪ ነው ብዬ ስለማምን ነው። በባለፈው ቪዲዮ ስለ አስተማሪዎች የሆነ ቪዲዮ አቅርቤላችሁ ነበረ። አሁንም በሌላ አስተማሪዎችን በሚያነሳ ቪዲዮ ተመልሼ መጥቻለሁ። ለኔ ትንሽ የአስተማሪዎች ላይፍ የዶክተሮች ላይፍ ስለሚያሳዝነኝ ነው። እስቲ አይተን እንመለስ። መጀመሪያ ቲቸር ፍቅሩ እንዴት ነዎት? አርቆቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናትህ ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። ኧረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣
ሃይማኖታችንን ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ምኑን እለዋለሁ? ብዙውን እሱ ተናግሮታል። ቲክቶከሮቹ ይህን ያህል መኪና ስላላቸው ጥሩ ቦታ ስለደረሱ ተቃውሞ የለኝም፣ ግን ያለውን ማህበረሰብ ማክበር አለባቸው ብዬ አምናለሁ። እነዚህ አስተማሪዎች ለእኛ ብዙ ዋጋ ከፍለዋል። እነሱ ስላስተማሩ ነው እኛ ትልቅ ቦታ የደረስነው። ያው ያልደረስንም ብንኖርም የደረሱም ቢኖሩም ብዙ ነገር ብዙ ዋጋ ከፍለዋል። ለአገር ትልቅ ቦታ ትልቅ ነገር የሰሩትን ወደ ኋላ ትተን እኛ ወደፊት መራመድ አንችልም። እነሱ የሙያም አባት ያሳደገም የወለደም አባት አንድ ነው ብዬ አምናለሁ። ለወላጅ አባታችን የምንጨነቀውን ያህል ለእነሱም መጨነቅ አለብን። ባንረዳቸው እንኳን ማክበር አለብን ብዬ አምናለሁ። የሆነ ቦታ ላይ አይ ቲንክ የሰዓት ነው ሻት ያለ ይመስለኛል። ምክንያቱም የድሮ ተማሪና የአሁን ተማሪ ለምን ይሄን ያልተለያየ? የቱ ጋ ነው የሆነ ነገር የሰዓት ነው? እንዴት ባንረዳ ማክበር ያቅተናል? ማክበር በቃ መናቅ የለብንም። አንድ ቲክቶከር እዛ ሚዲያ ላይ ዱቄት ተቀብቶ ብር ስላገኘ ያስተማሩን አስተማሪ መናቅ አለበት ብዬ አላምንም። ይህንን መንግስትን፣ ህብረተሰብን፣ ማህበረሰብ ማሰብ አለበት ብዬ ከዚህ በኋላ የትኛውም ሰው አስተማሪ መሆን ቢፈልግ ይሄንን እያየ አስተማሪ ይሆናል ብላችሁ ታምናላችሁ? ለወደፊት እኮ እቺ ሀገር አስተማሪዎች፣ ዶክተሮች ልታጣ ነው ማለት ነው። ትምህርት ቤት ልጆቻችንን ስንልክ ይሄንን እያዩ በትምህርታቸው ጠንክረውም ሊሄዱ አይችሉም። ምክንያቱም አንድ ቲክቶከር ዩቲዩበር ጥሩ ላይፍ እየኖረ ተምሮ አንገቱን ደፍቶ ዲግሪ ማስትሬት ዲግሪ ያለው ይሄን ያህል ወድቆ የሚታይ ከሆነ የትኛውም ልጅ መማር አይፈልግም። ለምን ይፈልጋል? ቀልዶ መኖር እየቻለ የሆነ ይሄ ነገር መታሰብ ያለበት ይመስለኛል። ብናስብበት ይሻላል። ትውልድ እየጠፋ ነው። አሁን አልቻልኩም። ቀራሳ ነው ታዲያ ሩሃማስ አይሆንም አልናገርም። በቃ እንደዚህ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ነው አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እሺ እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን የቻለ። ቁርስና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተ ክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ፣ እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቅርብላችሁ፣ ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ።
ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ። አልወለዳችሁ ሆነ ወልዳችሁ፣ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያቸው የእግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ፣ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይሄን እንዲያደርጉ እግዚአብሔር ይርዳልን፣ እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን። የሰላም አምላክ ያው ይሄን ቪዲዮ ያመጣሁት ከዚህ በፊት እናስታውሳለን። ኩላሊት ሰጥቷት በሆነ ምክንያት ተለያይተው ነበረ። ብዙ ሚዲያ ላይ ሲሯሯጥ ነበር። ሁላችሁም አይታችሁታል ብዬ አምናለሁ። ስላስታረቋቸው አሁን በጣም ደስ ብሎኛል። ላስታረቃቸውም ሰው በጣም ነው የማመሰግነው። ሲለያዩ በጣም ሚዲያ ላይ ሲሯሯጥ ነበር። አሁን ሲገናኙስ ሁሌ የሆነ መጥፎ ነገርን እናሯሩጣለን፣ ጥሩ ነገርንስ እንደዚህ ጥሩ ነገር የተሰራውንም ለማሳየት እንሞክር። ስለታረቁ ግን ደስ ብሎኛል። ጋይስ ለዛሬ ያዘጋጀውላችሁ ቪዲዮ ይሄ ነበረ። እንግዲህ እንደተመለከታችሁት ነው። ሐሳብ አስተያየታችሁ እንዳይለየኝ። ግን አንድ ነገር ቅር ብሎኛል። ብዙዎቻችሁ ቪዲዮዬን እያያችሁልኝ ነው። ስላያችሁልኝ አመሰግናለሁ። እኔን እንዲያበረታታኝ በየሳምንቱ እንድመጣ ቶሎ እንድመጣ የሚያደርገኝ ሞር ሰብስክራይብ እና ላይክ ሼር ስታደርጉልኝ ነውና አደራ ማረጉ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።